ስመኛ ነኝ ንግስት የናታን ስልክ ከጠለፍኩት ቆየ ይገርምሻል የሚደወለት ቁጥር ሁሉ ወደ እኔ ነው የሚጠራው ምን ነው አዲሱን ቁጥር አታውቂውም ነበር በሱ ብትደውይለት አሪፍ ነበር ለማንኛውም ናታን ከዛሬ ምሽት አልፍ ያንቺ ማርሽ ተቀመጫለሽ ሰማኛለ ገላለሁ ያፌት ገላለሁ ናታን ምን ማታገር ያፌት ተገላለሁ አባችረዲ ወጥተው ትቀየውሽ ነው ገላለሁ ያፌት ገላለሁ ለበጠ የሚል ዜና አየሁኝ አይ እንደዛ አይደለም እርግጠኛ ማለት አሁን ላይ በጣም ብዙ ውሸት መረጃዎች አሉና እባክህን እንደዛ ሊሆን ይችላል እባክህን እርግጠኛ ነኝ የሚወራው ሁሉ ስለ ያፌት ዜና ነው አይ እንደዛ ሊሆን አይችልም እንደዛ ሆነ እባክህን ሚኒሽ የት ናቸው የሆስፒታል ናቸው ያሉት ከገቡበት ሆስፒታል ብዙም ሳይቆዩ የግል ዶክተራቸውን ይዘው እንደወጡ ነው የሚወራው የት ሊሆኑ ይችላሉ ቤት ሊሆኑ ነው የሚችሉት በቃ ለወንድሜ ልንገረው ለወንድሜ መንገር አለብኝ አይ እንደዛ እንዳታረጊ ገነትና ናታን በፍጹም መስማት አለባቸው መጀመሪያ ራሳችንን የት እንዳሉ እናጣር ባይሆን ለቤት ነገር ቤት እሺ ልንገራትና ወጥተጠብቀን በቃኛ ምን መጣለን መጣሁ የሚሻለን ብቸኝነቴ ነው በዚህ ሰዓት ማንንም ሰው ያስፈልገኛል ሁሉም ሰው አስመሳይ ነው ተይ ቤዚ እንደዚህ አትበያልኩሽ እኮ አክሽራፊ እንደውም ሳስበው ማንንም ሰው ያስፈልገኛል ካንተ ጋርም ከዚህ በኋላ ልገናኝ በቃቸው እንዴ ማን ይሁሉ ሰዓት ይደውለው ሄሎዚ ምን ሆነሽ ነው ይሁሉ ጊዜ ደወልሽው ቤት የት ነሽ ቤት ምንድነው ስፖርት የምሰራበት ቦታ ነኝ እካታ መኪና ጋር አደጋ ደረሰባት ሆስፒታል ውስጥ ተመልምና ነው ቤት ኮንፈረንስ ጋር ሄደ ነው እባክሽ አንተ ተመለስ ዛሬ ናታን ያፌት ካዘጋጀለት ወጥመድ ድኗል ይሄንንም ያደረገችው የዲያራ እናት ናት የዲያራ እናት እንግዲህ አንድ ሰው ለናታን ልካ ልብስ ተቀያይሮ ናታን ለዛሬው ድናል ነገር ግን አስደንጋጭ ነገር ደግሞ ተፈጥሯል ያፌት እንደተለመደው ናታን ከዛሬ አያልፍም ብሎ ከመኪና ወርዶ ሲያወራ ኤፍራታ ሰምታ ስለነበር በጣምም ደንግጣ ወደ ናታን መደወል ጀመረች ከዛም በኋላ ናታን ስልክ ላይ ያነሳላት አልቻለም ምክንያቱም ልጁ ላይ ሊያደርሱ ያሰቡትን በመረጃ መልኩ በቪዲዮ እየቀረጸ ነበር ከዛም በኋላ የያፌት ግብረ አበሮች ናታንም አይቶ ስለነበር እሱን ማባረር ሲሄዱ ይሄኛው ልጅ አመለጠ ናታንም እንደምንም ብሎ አምልጦ ለኤፍራታ ስልክ ሲሞክርለት ነገር ግን ኤፍራታ የመኪና አደጋ ደርሶባታል
ኤፍራታ የመኪና አደጋ ከመድረሱ በፊት ያፌት ምን ሲላት ነበር? የናታንን ስልክ ጣልፌዋለሁ፣ አዲሱን ስልክ አልሰጠሽም እንዴ? አሁን ላይ ምን እያደረግሽ ነው ያለሽው? ናታን ከዛሬ ማታ አያልፍም፣ አንቺም አርፈሽ ትቀመጫለሽ ሲላት ነበር። አሁን ላይ ናታን ላይ ምን እያሰብክ ነው ያለሁ? እገልሃለሁ በማለት መሪውን እያዞረች ስለነበር ነው መኪናው የተገለበጠው። ታዲያ እንዳየነው ከሆነ ኤፍራታ ላይ ነው አደጋው የደረሰው። ያፌት ምንም አይነት የመኪና አደጋ አልደረሰበትም። መኪናው ቢገለበጥም ነገር ግን ኤፍራታ ናት የተጎዳችው። ኤፍራታን አንጠልጥሎ እንግዲህ አስፋልት ለአስፋልት ሲንከራተት እንደሆነ አይተናል። ታዲያ በስተመጨረሻም ወደ ሆስፒታል ከወሰዳት በኋላ ብዙም ሳይቆይ የግል ዶክተሩን ይዞ እንደወጣ ነበረ መረጃው ሲናገር የነበረው። ቢኒያምም ይህንን ነገር አይቶ ለጽዮን ደውሎላት ነበር። ከዛም በኋላ ጽዮንም ለወንድሜ መናገር ይጠበቅብኛል፣ እውነትም ከሆነ ምናልባት ኤፍቢ ላይ ብዙ የውሸት መረጃዎችም ይለጠፋሉ፣ ከውሸት መረጃዎቹ አንድ ሊሆኑ ይችላሉ በማለትም ቢኒያም እንዲጠራጠር አድርጋው ነበር። ነገር ግን እውነት ነው ምንም ነገር የተሳሳተ የለም በማለትም እሷን ያሳምናታል። እንዲሁም ደግሞ አሁን ላይ ናታንና ገኒ መስማት የለባቸውም፣ ባይሆን ለቤዝ ደውለሽላት ንገሪያት በማለትም እነግራታል። ከዛም በኋላ እሷም ቤዝን በመፈለግ ወደ ከፎቅ ወደ ታች ትወርዳለች። እንደተለመደው ሉሊት ደግሞ ሳሎን ቁጭ ብላ ስለነበር ይህንንም ነገር መረጃ አይታለች። ሉሊትም ካየችም በኋላ እሷም ጽዮንን ተጣራጣለች። ጽዮንም ደግሞ ቤዛን እየፈለገቻት ስለነበር ተገጣጠሙ። ሉሊትም የነሱን ሀዘን አብዝታ ስለምትወድ ያፌትና ኤፍራታ ሞቶ እኮ አይተሻለሁ ስትላት በጣም ተናዳ በጥፊ መታት ነበር ጽዮን። አዎ አውቃለሁ የነሱ ሞት እንደሚያስደስት እማትረቢ ብላ ጥላት እየሮጠች አሁንም ወደ ያፌት ቤት እያቀናች ነው ያለችው። ምናልባት የት ሊወስዳት ይችላል በማለት እንግዲህ ሐኪም ቤት ካልሆነ ወደ ቤቱ ነው የሚወስዳት በማለት ቢኒያምና ጽዮን እንዲሁም ደግሞ ቤዛ ሆኖ ወደ ያፌት ቤት አቅንተዋል። እንደተለመደው ያፌትና ኤፍራታ ከወጡ በኋላ አቤል ወደ እነሱ ቤት አቅንቶ ነበር። ከቤትም ሲያጣቸው የት አባታቸው ነው ሄዱ በማለት ሳሎንም ገደም ብሎ ነበር አቤል። ታዲያ አቤል በአሁን ሰዓት ላይ ቴሌቪዥኑ መነሳቱን በጣም አናዶታል። አሁን ቀጥታ ቤዛ ጽዮን እንዲሁም ደግሞ ቢኒያም ሆኖ ወደ ያፌት ቤት ሲያቀኑ አቤልን ነው ቤት ውስጥ የሚያገኙት። ያፌትስ ከግል ሆስፒታል የራሱን ዶክተር ይዞ ወዴት ነው ኤፍራታን የወሰዳት? ያፌት አሁን ላይ ወደ ቤትም አይወስዳትም፣ ምክንያቱም ቤት ውስጥ አቤል እንደሚመለስ ስለሚያውቅ ማለት ነው። ኤፍራታን የሆነ ድብቅ ቦታ ነው የሚሸሽጋት፣ እዛም ነው የሚያሳክማት። ያፌት እንደሚታወቀው ማንም እንዳይነቃበት አድርጎ ኤፍራታን ከቤት ይዟት የወጣው ለእራት ግብዣ ነበር። በዛ ሰዓት ላይ እሱ ከኤፍራታ ጋር የእራት ግብዣ ሲያደርግ የያፌት ግብረ አበሮች ደግሞ ናታንን በማሳደድ ይዘውለት እንዲመጡ ወይም ደግሞ ካለበት ቦታ በጥይት ተኩሶ እንዲገሉት ነበር ሲያዝ የነበረው። ምክንያቱም ይህንን ያደረገበት እሱ ከኤፍራታ ጋር መዝናኛ ቦታ ስለነበር እንዳይጠረጠር ወይም ደግሞ በወንጀል እንዳይያዝ ስለፈራ ነው። ለዛም ነው ኤፍራታ ይህንን ነገር ስትሰማ እኔ እገልሃለሁ በማለት መሪውን አዙራ እንግዲህ ይህ አደጋ የደረሰባት ማለት ነው። ኤፍራታ በአሁን ሰዓት ላይ ናታንን እገላለሁ ስለሰማች በጣም ነበር የደነገጠች። በአሁን ሰዓት ላይ ኤፍራታ በመሞትና በመዳን መካከል ነው ያለችው። ይህ አሳዛኝ ነገር ነው። ሌላኛው አስደሳች ነገር ናታን ከያፌት ወጥመድ ውስጥ ማውጣቱ ነው። ይህንንም ነገር ያደረገችው የዲያራ እናት ናት። የዲያራ እናት እንግዲህ በአሁን ሰዓት ላይ ናታን ስለሚያስፈልጋት ብቻ ነው ናታን እንዲያመልጥ ያደረገችው። ናታንና የነበረው ሰውዬ እንግዲህ ልብስ ተቀያይሮ ነበር ናታን የዳነው። ናታንም የዳንበት ምክንያት እንግዲህ አሁን ላይ ኤፍራታ ስለደወለችለትና ያም ልጅ የዳነበት ምክንያት ኤፍራታ ስትደውል እሱ ሲንቀሳቀስ ባዩበት ሰዓት ላይ ወደ ናታን ነበረ ሰዎቹ ያቀኑት። በዛን ቅጽበት ውስጥ ደግሞ ልጁ አመለጣቸው። ሁለቱም ማምለጥ ችለዋል። አሁን ናታንም ከያፌት ወጥመድ ካመለጠ በኋላ ደጋግሞ ለኤፍራታ ሲደውልላት ነበር። ምን አጋጥሞሽ ነው ደጋግመሽ የኔ ጨረቃ የደወልሽልኝ? አንሺ ባክሽ በማለትም ደጋግሞ እየደወለላት ነበር። ግን ደግሞ ስልኩ ሊነሳለት አልቻለም።
የኔን ጨረቃ ያ የተረገመ ሰው ምን አድርጓት ይሆን ብሎ ተጠራጥሯል ማለት ነው። አሁን ላይ ግን የወሰነው ወደ ቤት መመለስ ነበር። ታዲያ የዲያራ እናት ደውላ ወደ ቤት እንዳትመለስ ብለዋለች። ከዛም በኋላ እንግዲህ ወደ ሆቴል የሚያቀና ይሆናል ወይንስ አሁን ላይ ኤፍራታ የሆነ ነገር እንደሆነች ተሰምቶታል። እናም እንደተለመደው ደግሞ ሉሊት እየተንቀለቀለች ለገኒ ደውላላት ስለነበር ያንን የሐዘን ዜና ከነገረቻት በኋላ በተቃራኒው ደግሞ ናታን ጋር የምትደውል ይሆናል። ምክንያቱም የነሱን ሐዘን ነው የምትፈልገው ሉሊት እንዳየነው ከሆነ። ስለዚህ በአሁን ሰዓት ላይ ናታንስ ምን የሚያደርግ ይመስላችኋል? ቀጥታ ይህንን ነገር ደውላ ሉሊት ከተናገረች በኋላ ኤፍራታን ፍለጋ ነው ወይ የሚያቀናው? በአሁን ሰዓት ላይ ደግሞ ኤፍራታን እፈልጋለሁ ካለ በጣም አደጋ ውስጥ ነው የሚገባው። ምክንያቱም ያፌት ግብረአበሮቹን አሰማረውበታል ናታን ላይ። ይህንንም ነገር ደግሞ የዲያራ እናት ናታንን ስታስጠነቅቀው እንደነበር አይተናል። ሌላኛው ጉዳይ ስለ ቤዛ ጉዳይ ነው። ቤዛ በአሁን ሰዓት ላይ ሔዋን ፖሊስ እንደሆነች አውቃለች። ከዚህ በፊት ምንም አይነት ስለሷ መረጃ አታውቅም ነበር። ጓደኛዋ እንደሆነች ብቻ ነው የምታውቀው። ጽዮን የሔዋንን ፎቶ ቤዛ እጅ ባየች ሰዓት ላይ እንዴ የሔዋን ፎቶ ምን ይሰራል አንቺም ጋር ኤፍራታም ጋር የሔዋን ፎቶ አይቼ ነበር በማለት ኤፍራታ ጋር የተፈጠረውን ነገር ለቤዛ ትነግራታለች። ከዛም በኋላ ቤዛ በጣም ተበሳጨች። እኔ እስካሁን ድረስ ጓደኛዬን አላውቅም ነበር ማለት ነው። እንዴትስ ኤፍራታ ስለ ሔዋን ልታውቅ ቻለች? ፖሊስ እንደሆነች እኔ አላውቅም ነበር። ከኔ ቀድማ ኤፍራታ ታውቅ እንደነበር ስትሰማ በጣም ተበሳጭታ ነበር። ታዲያ እኔ በአሁን ሰዓት ላይ ምንም ነገር አላውቅም ማለት ነው። ሔዋን በዚህ ልክ ድብቅ ሰው እንደነበረች አላውቅም ነበር። አቤት እስከ ዛሬ ድረስ እሷን ማመኔ እያለች እንግዲህ ሔዋን ላይ ተበሳጭታለች። እኔ እስካሁን ድረስ ለሷ ያሰብኩና እሷን ያፈላለኩ ባለበት ሰዓት ላይ ፖሊስ መሆኗን ማወቄ በጣም ነው ያናደደኝ በማለት እንግዲህ ለገዛ ጓደኛዋ ናሆድም ስትናገር ነበር። ምንም አይነት ሰው በዙሪያዬ አያስፈልገኝም፣ አሁን ሳስበው እንደውም ብቸኝነቴ ይሻላል ብላ ተናዳ ነበር። ታዲያ በተናደደችበት ሰዓት ላይ ነበረ ጽዮን ደውላ ኤፍራታ ላይ አደጋ ደርሷል፣ ስለዚህ ቀድመሽ ልትገኚ ይገባል፣ ወደ ያፌት ቤት ያቀናውኝ ነው፣ አንቺም ወደሱ ነይ ብላ እንግዲህ ትዕዛዝ ሰጥታታለች ማለት ነው። ታዲያ በአሁን ሰዓት ላይ ወደ ያፌት ሲያቀኑ ማንን ነው ያፌት ቤት የሚያገኙት? አሁን ላይ አቤል ያፌት ቤት ሊያገኙ ይችላሉ። ያፌት ደግሞ በፍጹም ኤፍራታን ወደ ቤት አይመልሳትም። ኤፍራታን ማንም ሰው የማያያት ቦታ ወይ ደግሞ ሆቴል የሚሆን የሆነ ቦታ ደብቋት ነው ኤፍራታን የሚያሳክማት። ታዲያ በአሁን ሰዓት ላይ ኤፍራታ ላይ የደረሰው የመኪና አደጋ ምናልባት ህይወቷንስ ሊያሳጣት ይሆን? ኤፍራታ በመዳንና በሞት መካከልም ልትሆን ትችላለች። ይህንን የምናውቀው እንግዲህ የሚቀጥሉት ክፍል ላይ ነው። ናታን በዚህ መልኩ በማምለጡ በጣም ደስ ቢለንም ኤፍራታ የመኪና አደጋ በመድረሱ ደግሞ በጣም ያሳዝናል። ኤፍራታ በአሁን ሰዓት ላይ ናታን ላይ የሚደርሱ ነገሮች በጣም እያመማት ነው ያለው። በዛ ላይ ደግሞ ጽንስን ይዛለች። ታዲያ ይህ አደጋ ደግሞ ስለደረሰባት በጣም አስከፊ ሊሆን ይችላል። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።